አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የራህማ ዩቲዩብ ተከታታዮች እንደዚሁም ደግሞ ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ። አላህ ረህመት ረድኤት ከእናንተ አይራቅ ማለት ነው። በያላችሁበት ከሀገር ውጭም ከሀገር ውስጥም ያላችሁ አላህ ይጠብቃችሁ፣ አላህ ይጠብቀን ማለት ነው። ዛሬ ደግሞ ለየት ባለ ቪዲዮ መጥቻለሁኝ። ያው ቪዲዮ ከሰራሁ ግን በጣም ቆየሁ ማለት ነው። ያው አይመቻችም ታውቃላችሁ፣ የማዳም ጥግረራ ማለት ነው። አሁን አለቀ ስትሉት አሁን ደግሞ ሌላ ይተካል ማለት ነው። ያንን ጨረስን ስንል መቼም አልሐምዱሊላህ ለዚሁም ጤናችንን ሰጥቶን እንደዚህ ሰርተን ለመቆም ያበቃን ጌታ ለዓለማቱ ጌታ ምስጋና ይገባው ማለት ነው። አልሐምዱሊላህ ይሄም ትልቅ ኒዕማ ነው። ይሄንን ያጡ ብዙ ስላሉ ማለት ነው። እና አልሐምዱሊላህ በጉልበታችን ሰርተን እንኳን ማደራችን የድካም ውጤት ድካም እንዴት እንደሆነ ማወቃችን ይሄ ትልቅ ኒዕማ ነው። ምክንያቱም ከኛ ያነሱ አሉና እነሱን ስናይ የኛን እናመሰግናለን እና አልሐምዱሊላህ ማለት ነው። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁኝ። ቪዲዮዬን በደንብ ታዳምጡኝ ዘንድ በትህትና ጠይቃችኋለሁ። እኔ ደግሞ በስርዓት አቀርባለሁ ማለት ነው። ቪዲዮዬን ጨርሳችሁ አዳምጧት፣ ትጠቀሙበታላችሁ ማለት ነው። አሁን ወደ ቪዲዮአችን። እሺ፣ ምክር ባለ ምክር መካሪ ባልሆንም የእውቀት አስተማሪ አዋቂ ባልሆንም መጥፎ ነገር ሳይ ዝም ብዬ አላልፍም። እናማ እልሻለሁ አንቺ ውድ እህቴ ባንቺ ላይ ካየሁኝ ድንን የሚጻረን ሐቁን ከመናገር ወደ ኋላ አልልም። እነግርሻለሁኝ አንቺ ውድ እህቴ በጉርድ ተወጥረሽ ከላይ ቦዲ ለብሰሽ የጆሮ ጌጥሽን እንዲታይ አድርገሽ ቅንድብ ተቀንድበሽ ፌሩን ተለቅልቀሽ ከንፈርሽ ላይ ደግሞ ጃፕስቲክ ለቅልቀሽ ሽቶ ተቀብተሽ ውጥርጥር ብለሽ ጦሽ የሚል ጫማሽን አድርገሽ ግንባርሽ ላይ ደግሞ መነጸር ሰበር ሰካ እያልሽ መንገድ ላይ መሄድሽ ቁርአን ከልክሎሽ ሐዲስ አስጠንቅቆሽ የትኛው ሸሪዓ ላንቺ ፈቀደልሽ? እህት መውደድዬ ተመለሽ፣ ስለምወድሽ ነው እኔ የምነግርሽ። ምክሬን አተናቂ ተይ ስሚ እባክሽ። ሞትን አስታውሺ ዱንያ አታታልሽ፣ ጊዜያዊ ውበትሽ እንዳያታልልሽ። ሞትንም አትርሺ ተይ እህቴ እባክሽ። እድሜያችን አጭር ነው ዘላለም አንኖር፣ ተይ እንመለስ ሞት አይቀርልንም። አላህን አምፀን ጀነት አይገኝም። እሳት እንዳንገባ እሳት አንችልም። እህት አለምዬ እንመለስ ግድ የለም ይላል ማለት ነው። ይህንን ይመስላል ግጥሜ። ያው እንግዲህ በደንብ አዳምጡት። አንድ ነገር ስናዳምጠው ማለት ሙዚቃ እንኳን ራሱ ቶሎ አዳምጠን በሙዚቃ እንኳን ደረጃ ስንሄድ ነው የምላችሁ። አብዛኛዎቹ ያው ሙዚቃ እንትን ስለሚል ስላለ ያው ይቅርታ እና የሆነ ስናዳምጠውና ትርጉሙ ሲገባን ነው ከልባችን ተመልሰን እንትን የምንለው አይደል እንዴ? ስለዚህ ማለት ነው ይህንን ደግሞ በደንብ አዳምጣችሁት ምንድን በውስጡ ምን ይዟል የሚለውን ነገር እንድትረዱልኝ እፈልጋለሁ ማለት ነው። ቪዲዮውን እስከ መጨረሻው እንድታዳምጡት እፈልጋለሁ። ምክንያቱም እስከ መጨረሻው ካላዳመጣችሁት በውስጡ ምን እንደያዘ ምናምን ጀመር አድርጋችሁ ከተዋችሁት ምንም እንትን አይላችሁም ማለት ነው። ግልጽ አይሆንላችሁም፣ አይጠቅማችሁም ለእናንተም። ለምን ጀምራችሁ ነው የምታዩት። ጀምራችሁ ከተዋችሁት ማፊ ፋይዳ። ስለዚህ ማለት ነው ቪዲዮዬን በደንብ ጭርሳ አድርጋችሁ አዳምጡት ማለት ነው። ይህንን ይመስላል ቪዲዮዬ። ለእኔም የምትሰጡኝ አስተያየት ካለ ምናምን እቀበላለሁ ማለት ነው። አንድ ነገር አንድ ሰው ሲመክራችሁ እና ይሄ ነገር ከዚህ ተገሰጭኝ ተብሎ እንደማይመለስ ሰው እራሱን የበደለ የለም ይላል አላህ ሱብሃነሁ ወተዓላ ማለት ነው። እና ስለዚህ ይሄ ነገር አባቢለው ምናምን የምትሉኝ ነገር እኔም እህታችሁ ከዛ ነገር እመለሳለሁ። እኔም ደግሞ ይች ምክር ናት እንጠቀምባታለን ያልኳትን ነገር ዲነል ኢስላም የከለከለንን ነገር ተከልክለን ማለት ነው መኖር አለብን። ዲነል ኢስላም የከለከለንን ነገር ተከልክለን ስንኖር ዱንያ አኼራችን ያምራል ማለት ነው። በሁለት ሀገር ስኬታማ እንሆናለን ማለት ነው። እና ስለዚህ
የኔ ውዶች ዱንያ አኼራችንን አላህ ያሳምርልን። ዱንያ ብቻ ብንደሰት በዱንያ ብቻ ምናምን ያኛው ሀገራችን ጥሩ ካልሆነ ምንም ጥቅም አለው ብዬ አላስብም። ምክንያቱም ዱንያ የትንኝ ክንፍ ያህል ርቀት የላትም። ስለዚህ አላህ በሁለቱም ሀገር ስኬታማ ያድርገን ማለት ነው። አላህ መልካም ስራ ከሚሰሩት ባሪያዎቹ ያድርገን። ይህን ነው የምለው ውዶቼ። የዛሬው ቪዲዮዬ ይህን ይመስላል ማለት ነው። ያው እንደነገርኳችሁ ላይክ እንዳይረሳ፣ ሰብስክራይብም እንደዛው እንድታደርጉልኝ በትህትና ጠይቃለሁ ማለት ነው። ይህን ይመስላል የዛሬው ቪዲዮ። ይጨርሻለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።